የነገርከው? እንዴ ነገራችሁ የለ እንዴ? ልዕልት ጋር ነው ያደርኩት። የዛች የሰይጣንን ስም አትጥራ እንዴ! እንዴት ትላለህ ደግሞ? አታፍርም? ምንድነው እሱ? ፌቡዬ ጠይቁኝ፣ ግን ስለምንጠይቅሽ እንዳትቆጭ። ለምንድን ነው የምቆጣችሁ? መቼስ መጥፎ ጥያቄ አትጠይቁኝ። እሱማ አልጠይቅሽ፣ ስለዚህ አልቆጣችሁ። እሺ፣ ስለዚህ ምንድን ነው የምትጠይቁኝ? ከአባቢና ከሚኪ ማንን ነው የምትወጂው? ማለት የምታፈቅር? ምን አይነት ጥያቄ ነው የምትጠይቁኝ? አንቺ ልሽ እንዲጠይቁኝ ያልሽ? አዎ፣ እውነቱን ማወቅ እንፈልጋለን። መልሱልን። ወይ ጣጣ፣ እኛ እኮ የአባይና ያንቺ ነገር ስላስጨንቀን ይህንን ካልመለሱልን ሁለተኛ ምንም አይነት ጥያቄ አንጠይቅሽ። ሁለታችሁን ነው ማስብላችሁ። ለእኛ ብታስቢልን ኖሮማ ከሚኪ ይልቅ አባታችን ነበር የምታስበችልን። ትርሲት ሁለት ነገሮች አስጨንቀዋታል። የመጀመሪያውና ዋነኛው ልጆቹ አባታችን ታርቀሽ ኑሪ የሚለው ጥያቄያቸው ነው። ቀጥሎ ደግሞ በትዳር ላይ ያለችው ትርሲት አሁን ሚኪን ፈታ ወደ ብሩኬ መምጣት ከባድ እንደሆነ እያሰበች ነው። ቀጥሎም ደግሞ ብሩኬ አሁን ለትርሲት ያለው አቀባበል ነው። ቀድሞ ወደ ትዳራቸው ለመመለስ ህይወቷን አጨናግፈዋለሁ ወይም እሷ ፈልጋና ወዳ ያፈቀረችውን ሚኪን እሱን አጣልቼ እኔ መግባት አልፈልግም የሚል ይሉኝታ አለበት። እነዚህ ነገሮች ያስፈሩት ብሩኬ አሁን የፍቅር ግንኙነቱን ከልዕልት ጋር ወይም ከጠበቃዋ ጋር ለማድረግ የወሰነ ይመስላል። ጠበቃዋ ብሩኬን ትወደዋለች። ምክንያቱም ከልጅነት ከዛ ከጎዳና ያነሳትና ስነ ልቦና እንደታደለ ስለምታውቅ ነበረ። ያው መልካም የወንድ ልጅ ገጽታ ከምንም በላይ ማራኪ ነውና ጠበቃዋ ከብሩኬ ጋር ያላት ቀረቤታ ከልክ ያለፈ መሆኑን ተከትሎ በዛ ላይ ብሩኬን ውጭ እንዲያድር ማድረጓን ተከትሎ አሁን ወይዘሮ ትርሲትና ርብቃ በጣም እየተንጨረጨሩ ነው። ሁለታቸውም በተለያየ አቅጣጫ ለራሳቸው ያስባሉ። እንዴት እኔን ትቶ ውጭ አድራል? ያቺ ጠበቃዋ ከየት የመጣች ሰይጣን ናት እያሉም ይራገማሉ። ሴትም የልጅ አባት እኮ ነው፣ እንዴት ወጥቶ ያድራል? ይህ ብልግና አይደለም እንዴ? ቆይ ይመጣታል እያለች ትፎክራለች። አባ ዘነበ በበኩሉ የሚያስጨንቀው አንድ ነገር አለ። እሱም እንግዲህ ወደ ውጭ ወጥቶ አድሮ ስለማያውቅ ዛሬ ምን ገጠመው በማለት በደህናው እንዳልሆነ ያስባል። የትርሲት ልጆች ወይ አባታችን ምረጭ ወይ ሚኪ ምረጭ፣ ሚኪ አንወደውም፣ የእንጀራ አባታችን ነው፣ አባታችን ብሩኬን ታርቀሽ እኛን ታሳድጊያለሽ እያሉ እያስጨንቋት ነው። የልጆች ጥያቄ በትክክል መሆንም ያለበት ነገር ነው። በህይወት እስካለ ድረስ በሌላ ሰው ወይም ደግሞ በባዕድ ማደግ የለባቸውም። እናም ይህ ስነ ልቦናቸው ከፍ እያለ እያደገ መምጣቱ በተለይ ደግሞ ሚኪ እያደረገባቸው ያለውን በአባታቸው ጥላቸውን ሄቨን ሳትረዳው አልቀረችም። ሚኪም ፍችና ብሩኬን አግቢ እያሉ ያስጨንቋት ያለችው ትርሲት ሚኪም እኮ ይወዳቸዋል። ገና በልጅነት እድሜያችሁን መጥቶ እያሳደጋችሁ እንደ አባት ይንከባከባቸዋል። የምትፈልጉትን ነገር ይገዛላቸዋል። ብሩኬ ከዚህ በላይ ምን ያደርግላቸዋል? ገና ለገና ወለደን አልወለደን ብላችሁ ለምን ታስጨንቁኛላችሁ ስትል መልሳለች። አባ ዘነበ ይህን ጥያቄ ሰምተውታል። የልጆች ጥያቄ ትክክል እንደሆነም ተረድተዋል። ብሩክ እንደወጣ መቅረቱን ተከትሎ ልጆቹ አባታችን እንዳሉ በቃ መተኛታቸው ነው። አሁን ድረስ ሁኔታቸውና ቆይታቸው በጣም እያሳዝን ነበረ እያሉም ሲያወሩ ነበር። እንግዲህ በዚህ ሁኔታ የትርሲትና የርብቃ መጠባበቅ በኋላ በብሩኬ ላይ ከፍተኛ የሆነ ጸብና ክርክርን አስነስቶበታል። ብሩኬ ሀገር ሰላም ብሎ ከጠበቃዋ ጋር አድሮ ይመለሳል። እነሱም በአንድ ቃል ነው እየታደርግ ምን ስታደርግ አድርግ፣ እንዴት ቤቱን ትተህ ትሄዳለህ ሲሉ በጥያቄ ያፋጠጡት። እሱም እንግዲህ ምንም እንዳልተፈጠረና እንደ እህቱ የሚያስባት ጎዳና ላይ ያገኛት አንድ ወቅት ምስኪን ታረጅ እንደነበረች እና ያኔ ውለታውን አስታውሳ አሁን ያለበት ድረስ በመምጣት ብሩኬ ማለት ከጀመረች ገና ቅርብ ሰዓታት እንደሆኑና አሁንም ቢሆን ከእህትነት ያለፈ ምንም አዲስ ነገር እንዳልተፈጠረ አስረድቷቸዋል። የብሩኬ ማንነት በእርግጥ ከዚህ ያለፈ አይደለም። ማለትም ጠበቃዋ በራሷ በኩል ለትዳር ብታስበውም ብሩኬ ግን አሁን ለትዳር ያለው አቋም በዜሮ የተባዛ ነው። ምክንያቱም ትርሲትን ካጣ በኋላ አግብቶ የመኖሩ እቅድ በፍጹም አላስበውም። የምወዳት ልጅ ነው፣ ሌላ አግብታ እየኖረች ነው። ስለዚህ ለእኔ ትዳር አልተፈቀደም ማለት ነው።
በአንድ ወቅት በደረሰብኝ አደጋ ራሴን ስቼ ወድቄ ነበር። በዛ ሰዓት ሞቷል ብላ ተስፋ ቆርጣ ነው ወደ ትዳር ህይወት የገባችው ሲልም ለጠበቃው አጋርቷታል። ጠበቃዋም ህይወት ከዛ ላይ መቆም እንደሌለበትና ሌላ ሚስት አግብቶ መኖር እንዳለበት እያስረዳችው ነው። ቢሆንም ግን ብሩኬ ወደ እዛ ነገር ልቡ ክፍት የሆነ አይመስልም። በሌላ በኩል አቶ ሚኪም እንግዲህ በጣም እየተናደደ ነው። ንዴቱን እንዲጨምር ያደረገው ደግሞ የልጆቹ ሁኔታ ቀረቤታቸውን አባታቸውን ካዩ ወዲህ ሙሉ በሙሉ ፈገግታቸውም ሆነ ሁለንተናቸው ከአባታቸው ጋር ማስተሳሰር ከጀመሩ በጣም እየተናደደ መጥቷል። እናም ዛሬ ላይ ምን ላድርጋቸው ልጆቹ እኮ እየሰሩ ነው እናትና አባትን ካላስታረቅን ብለው ሽማግሌ ሆነው ተቀምጠዋል በማለት ለተከስተ እንደተለመደው ሲያዋዩ ነው። ከመቀማቱ በፊት ምን ማድረግ እንዳለበት ያ ተንኮለኛ ተከስተም እንግዲህ አንዳንድ ምክሮች መከረው ቢሆንም ሚኪ ግን እንደ ሀሳቡ ወይም እንደ እቅዱ እየሄደለት አይደለም። የሚኪ እብደትም ቀጥሏል። ምክንያቱም የሚያቸው ነገሮች ቅናት የበለጠ እንዲጨምርበትና እንዲናደድ እያደረገበት ስለሆነ አቶ ዘነበ የልጃቸው ነገር ቀን በቀን ወደ ፍቅር እየተቀየረባት እንደመጣ ሳይረዱት አልቀረም። ብሩክ እያለች ወገቧን ይዛ እሱ እስከሚመጣ ድረስ ተገትራ ማደሯን ተከትሎ እሳቸው ወደ መታጠቢያ ክፍል ሊሄዱ ሲሉ ይመለከቷታል። ይህኔ ርብቃም ትደነግጣለች። አባ ዘነበ ምን እያደረግሽ ነው? በደረቅ ሌሊት ምን ትሰሪያለች? ሲሉ ጠይቀዋል ማለት ነው። እንግዲህ እሷም ያው በአንደበቷ አውጥታ እኔ እኮ ብሩኬን እወደዋለሁ አፈቅረዋለሁ አትበል እንጂ እየተፈጠረባት ያለው ነገር ትክክለኛ ስሜት እንዳልሆነም ለመረዳት አስችሏቸዋል ማለት ነው። እና ምን እየሆንሽ ነው ልጅሽ? ትርሲትስ የልጆቹ አባት ነው፣ እንደዚህ ብትሆን ይገባታል። አንቺ ለምን ተረጋግተሽ አትቀመጭም? እያሉ ልጃቸውን ሸንቆጥ ሲያደርጓት ነበር። ርብቃ ግን ለመስማት እንኳን ያን ያክል ዝግጁ አይደለችም። ምክንያቱም ሌላኛው ብሩኬን በጣም ሲያስጨንቀው የቆየው አንድ ነገር ነበር። እሱም የእህቱ ነገር ነው። እህቱ በሳውዲ አረቢያ ሰው ቤት ተቀጥራ እየሰራች እንዳለ በአንድ ወቅት በደረሰባት ችግር ጎና ጉዳት እንዳጋጠማትና በዛን ሰዓት ማንም ከጎኗ እንደሌለ፣ አሁን ላይ ግን ትንሽ ከበፊቱ በማገገም ላይ እንደሆነችና የሚጠይቀውን ገንዘብ መክፈል እስከቻሉ ድረስ ሀገር ቤት ልትመለስ እንደምትችል ለብሩኬ ተነግሮታል። ብሩኬ ይህን ሲሰማ ቶታል ምክንያቱም በጣም ተጨንቆና ተጠቦ ስለነበረ እንዴት እኔ ወንድሟ እያለው ከጎኗ የሚሆን ሰው ይጠፋል? ፈጣሪ ወይ ከሰው ሀገር ወደ ሀገሯ መልስልኝ ያለ ምን ያህል ሲጨነቅ እንደነበረ እናስታውሳለን። ዛሬ እንግዲህ ትርሲት ብዙ ነገር አቀላልታለች ማለት ነው። ዞሮ ዞሮ ግን ትርሲት በኩል ሚኪን ወደ ጎን በመተው ፍቅሯ ወደ ብሩኬ እያደላ መጥቷል። በእርግጥም ትክክለኛ የምትወደው ብሩኬን አፍቅራ ያገባችው ብሩኬን እንጂ ልክ እንደ ሚኪ በጥቅም ተደልላ ወይም የሆነ ውለታ ይውልልኛል ብላ አስባ አልነበረም። ስለዚህ ውስጤ ማዳመጥ አለብኝ። የልጆቼን አባት ታርቄ ህይወትን እንደ አዲስ ሀብዬ መጀመር አለብኝ የምትለው ትርሲት በጎኗ ግን ሌሎች ሴቶች ተሰልፈው ብሩኬን ካላገባን እያሉ ይገኛሉ። በዚህ ሁኔታ በከያ ድራማ ፍጥጫው ቀጥሏል ማለት ነው። የሶስቱ ሴቶች ፉክክር ማን ያገባ ይሆን? ለማንኛውም ከነዚህ ሁሉ እንግዲህ ትርሲት ትቀድማለች ብዬ አስባለሁ። ዞሮ ዞሮ የልጆቿ አባት ነው። ልጆችም ደግሞ ከፍተኛ የሆነ ፍላጎት ስላላቸው ሌላ ሴትም እንዲያገባ ስለማይፈልጉ እናታችንን ሳማት፣ እናታችንን ሰላም በላት፣ እናታችንን ቅረባት የሚሉት የራሳቸው ምክንያት ስላላቸው ነው። እናትና አባትን አገናኝተው በአንድ የመኖር ህልም ስላላቸው ነው። ልጆቹ እጅግ በጣም የሚደንቁና ከአእምሮ በላይ የሆኑ ናቸው። ሀሳባቸው እንዲሳካና አብረው እንዲኖሩ እንመኛለን። ምክንያቱም በእናትና በአባቱ እንክብካቤ ስር ያደገ ልጅና በአንድ እናቱ ብቻ ያደገ አንድ ልጅ እንበል ደግሞ እናቱ ካጠገቡ የሌለች አንድ በአባቱ የሚያድግ ህፃን በጣም ሰፊ ልዩነት አላቸው። ሁለቱም ትክክለኛ የስነ ልቦና ብቃት ይኖራቸዋል ለማለት ትንሽ ይከብዳል። ምክንያቱም ከሁሉም የሚያገኙት እንክብካቤ፣ የሚያገኙት ፍቅር እጅግ በጣም ለህይወት ግንባታ ወሳኝ ናቸውና ብሩክ ለልጆቹ ሲል ትርሲትን ቢሆን ለልጆቿ ስትል የግድ መስማማት ይኖርባቸዋል። ሚኪ ያው አሁንም ገንዘብ ብሎ ነው እዛ ቤት የገባው። ፍቅር አሸንፎት አይደለም፣ በሁለት አስሯት ነው ትርሲትን ወደ ራሱ ያመጣት። አሁንም ቢሆን እየተናደደ እየተበሳጨ ይገኛል። ምክንያቱም ሁለታቸው አብረው እንቅስቃሴ ያደርጋሉ፣ አብረው ይወጣሉ።
ዛሬም መኝታ ክፍል ሲበረብርና ሲፈትሽ ነበረ። ምክንያቱም ሁለቱንም አላገኛቸውም፣ ተይዘው ወጥተዋል። ይሄ ነገርማ እያደረ በቃ ሚስቴ መቀማቴ ነው፣ ትርሲት መሄዷ ነው ያለ ያስጨንቀው ነው። በጣም ጨልሏል፣ በጣም ተናዷል። ይህም ወደ ነበረበት ቦታ መመለስ ይኖርበታል። በሌላ በኩል ርብቃም ቢሆን የሰው ባል ወይም ደግሞ የልጆቹ አባት የሆነውን ትርሲትን ባትቀናቀኝ መልካም ነው ብዬ አስባለሁ። ምክንያቱም ይሄ ነገር ጥሩ አይደለም። ያው የወለደ ሰው ልጆቼ ማለቱ አይቀርምና። ብሩኬ ግን በዚህ መካከል ሶስቱ ሴቶች ስለሚፋተጉበት ጉዳይ እየገባው አይመስልም። አሁንም ቢሆን በማደሩ ቅር ይላቸዋል ብሎ አላሰበም። ዞሮ ዞሮ ትርሲትን ፈትቻታለሁ፣ ርብቃ እህቴ ናት ብሎ ስለሚያምን ይመስላል። በራስ መተማመን አለው። ውጭ ማደሩ አንዳችም ነገር እያስፈራው አይመስልም። ዘነበን ቢሆን ውጭ በማደሩ ትክክል እንዳልሰራ ነገሮታል። ያው የቅርቡ ጓደኛው ወይም ደግሞ ጎዳና ላይ ሲረዳት የነበረችው እንደ እህቱ የሚመለከታት ልክ እንደ ርብቃ ችግር እንዳልተፈጠረ ነበር የነገረው። እንግዲህ የብሩኬ ትክክለኛ ማንነት ቢሆንም ነገር በዚህ ሁኔታ ለማስቀጠል ግን ከባባድ ፈተናዎች ሊገጥሙት ይችላሉ ማለት ነው። ቀጣይ ክፍል ከድራማ እስከምናይ ድረስ ለዛሬ ያቀረብኩላችሁን ይመስል ነበር። መልካም ጊዜ። ባይ ባይ።